ሰላም እየተወደዳችሁ ውድ ቤተሰቦቼ ለዚህ ቤት አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ለዚህ ቤት ላይክ፣ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ጋብዛችኋለሁ። ውድ ተመልካቾቻችን ይህንን ድራማ በጣም የምንወድ ድራማ፣ በጣም ጥሩ ትምህርት የሚሰጥ ድራማ አብረን እንከታተል። ይህ ድራማ እንግዲህ ድሬ ድራማ ይባላል። በጣም ድሬ ድራማ ሁላችንም በጣም የምወድ አሪፍ የሆነው ድራማ ነው። እንግዲህ ላይክ ሰብስክራይብ አድርጉት። ክፍል 35 ላይ ያለው ነገር አብረን እናያለን ማለት ነው። እንግዲህ ውድ ቤተሰቦቻችን፣ ውድ ተመልካቾቻችን ወደ ቀጣይ ወደ ቪዲዮ እንሄዳለን ማለት ነው። ላይክ ሰብስክራይብ አድርጉት። አመሰግናለሁ። እንግዲህ አንድ ላይ ተሰብስበው ቁጭ ያሉ ነበሩ እና እናንተ አዳ ቤቲ አሁን ራሷን መሰብሰብ ቻለች ብሎ እነሱን እንደዚህ ብሎ ለነሱ ስናገር እንዲህ አሉ ሁላችሁ ስብስብ ብሎ ነው ቁጭ ያሉት ማለት ነው። እንዲህ አሉ እነ ቤቲ መጀመሪያ እባክሽ እናቴ ከዚህ ውስጂኝ፣ እነሱ አንድ ላይ ተሰብስበው ነበሩ። እንግዲህ ከዚህ ውስጂ እባክሽ እናቴ አለች። ትንሽ ወደ ክላስሽ ልውሰድ ወይም ወደ ክፍልሽ ልውሰድ ትንሽ ብላ እናቷን እንግዲህ ወደ ክላሷ 3 ጊዜ እንግዲህ ምን አለ መሰላችሁ? ቤቲ እኮ አሁን ራሷን አስታውሰች እኮ አላት ማለት ነው። ያው ሁሉም ሰው ዞር ብሎ አዩት ማለት ነው። ለየት አለች ጓደኛዋ ማለት ስል መጀመሪያ ቤቲ እኮ ራሷን እንደዚህ ማለት ራሷን መቆጣጠር ወይም ራሷን ማወቅ ጀመረች ያለው ልጁ ምን አለ? ዶክተሩ ካለ ዶክተሩ ነገረች እኮ ዶክተሯ ምናምን አለ። ዞር ብሎ እርስ በራሳቸውን መታየት ጀምሩት ማለት ነው። ከዛ ወይኔ ጄሪ በልቧ ውስጥ ማለት ነው። ወይኔ ጄሪ ተበላሽ፣ ወይኔ ጄሪ አለች። መጀመሪያ ጄሪ እንግዲህ ማለት ራሷ ለሷ ያሰበችው ነገር ለሷ የሆነችው ነገር ያቀደችው ነገር ለሷ እንግዲህ በህልሟ ይታያታል ነበር። እንግዲህ ጄሪ ለሷ ጓደኛ ነበረች ማለት ነው። እንግዲህ በህልሟ እያየች ነበር እሷ ምን እንደለሷ እንዳደረገች ለሷ ምን እንደምታስብ በህልም አይታ ነበረች። እንግዲህ አሁን ግልጽ ነገር አንድ ላይ እነሱ የተሰበሰቡበት ቦታ ላይ ምን አለ እንግዲህ ዶክተሯ እኮ እሷ እንድትድን በቃ ጥሩ ሁኔታ የጤንነቷ እንድመለስ ዶክተሯ እኮ ነገረች እንደዚህ ብላ ስል በልቧ ውስጥ ወይኔ ጄሪ ተበላሁት አለች። እንግዲህ አያችሁት፣ ጓደኛ ሰው ለኔ አለ የምትሉ ሰው ላይ ነው የምትጎዱት ማለት ነው። ነቀች፣ አያቷ ነቀችና እሷ ወይኔ ጄሪ ብላ ልቧ ውስጥ እንደዚህ አያቷ ነቀችና ወይ ጉድ ብላ እጇን ትጨበጨባለች ማለት ነው። እንግዲህ የኔ ልጅ አለችሽ፣ የኔ ልጅ እናቱ ማለት ነው። ክላስ ውስጥ የኔ ልጅ አንቺ የምትወጂው ለኔ አለች የምትየው ጄሪ ናት እንዴ ላንቺ እንደዚህ የሰረችው? ጄሪ ናት እንዴ ላንቺ እንደዚህ የሆነችው? ለእንግዲህ ስቅስቅ ብላ እናቱ ትለቅሳለች ማለት ነው። እሷም ትለቅሳለች ማለት ነው። ክላሷ ገብታ ስቅስቅ ጄሪ ናት እንደዚህ ላንቺ የሰረች ጄሪ ብላ እንግዲህ እናቷ በጣም ተሰማ ማለት የሆነ በቃ ስሜት አለ አይደል? በጣም ነው ማለት ነው። ስቅ ብላ እናቱ ያለቀሰችው ማለት ነው። ልጄ ታውቂያለሽ፣ እኔ እኮ አውቄ ነበረ በቃ የጄሪ ነገር ለኔ አልተዋጠልኝም ነበር። አውቄ ነበረ ልጄ፣ እኔ እኮ በቃ አወኩት። እኔ የጄሪ ነገር አልተዋጠልኝም እያልኩሽ ነበር። አየሹ ልጄ ብላ እናቷ እንግዲህ ስቅ ብላ እንግዲህ ክላስ ላይ እንግዲህ ናይ ክላስ ውሰጂ መጀመሪያ ብላ ነበረች። እንግዲህ ክላሱ ላይ እንግዲህ ስቅ ብላ እንግዲህ ለቀሰች ማለት ነው እናቱ ማለት ነው። ይሄ ሁሉ የጄሪ ስራ ነው። እናቴ አብረን ነበርን ክላስ ላይ ጠርታ ናይ ብላ ነበረች። እሷን አምኜ በቃ ከእሷ ጋር ሲሆን የተፈጠረው ነገር ላካፍልሽ አለች። ለእናቷ ማለት ነው ያለች። የተፈጠረው ነገር መናገርም ይከብዳል።
ይሄ በእኔ ላይ ይህ ነገር ትሰራለች ብያልም አላሰብኩም ብላ እንግዲህ ስቅስቅ ብላ አለቀሰች። ለእናቷ መናገር አቅቷት ማለት ነው። የኔ ልጅ የኔ ጸሎቴ ግን እንደ ነው የኔ ልጅ አሁን ግን ደህና ነሽ ልጄ ደህና ነሽ ብላ እንግዲህ ስቅስቅ ብላ አሁንም እናትዮ ትለቅሳለች፣ ትጠይቃለች። አሁን ደህና ነሽ ግን ብላ ማለት ነው። ቀልብሽን መልሽው ልጄ ብላ እንግዲህ እናትዮ እንግዲህ እንደዚህ ብላ ለልጁ ታካፍላለች ማለት ነው። እንግዲህ ቤተሰቦቼ የኔ ልጅ ዋናው ጤንነትሽ መመለሱ ነው፣ ዋናው አንቺ ሰላም መሆንሽ ነው ትላለች እናትዮ። እንግዲህ አንቺንን የምተካ የለም፣ በአንቺ ቦታ የምተካ የለም ልጄ ብላ እንግዲህ እናትዮ ስቅስቅ ብላ ትለቅሳለች ማለት ነው። እንግዲህ ወደኛ ሆና እንግዲህ እንደዚህ እሷ ሰራች ማለት ነው። እንግዲህ ይህንን ድራማ በጣም ጥሩ ደስ የሚል አሪፍ የሆነው ድራማ ነው ማለት ነው። እንግዲህ ውድ ቤተሰቦቼ፣ ውድ ተመልካቾቼ ድራማው በጣም ደስ ይላል፣ አሪፍ ነው፣ ቆንጆ የሆነው ደስ የሚል ድራማ ነው። ብዙ ትምህርት መማር ማወሰድ ማወቅ የምንችል ድራማ ነው። እንግዲህ ጓደኛ ሆኖ ሰው እንዴት ሰው ነው የሚጎዱ እንዴት ለሰው ተንኮል እንደሚሰሩ ለማሳየት ድራማ ነው ማለት ነው። በጣም ደስ የሚል ቆንጆ የሆነ ስለ እናት በኩል ስንመጣ ደግሞ ስለ እናትነት እንግዲህ ምን ያህል ዋጋ እንደሚከፍሉ ምሳሌ ነው። እንግዲህ በጣም ደስ የሚል የድራማ በጣም አሪፍ ቆንጆ አስተማሪ የሆነው ድራማ ነው ማለት ነው። እንግዲህ ውድ ቤተሰቦቻችን ይሽ ልጅ ሁሉም ነገር ጉዳቱን ማቅ አየሽ ልጅ እንደዚህ መሆንሽ እንደዚህ ቀና ብለሽ ማየትሽ እንደዚህ መሆንሽ በጣም ደስ ብሎኛል ብላ እንግዲህ እናትየውም እንደዚህ እሷ ፈገግ ስል ከህመሙ ትንሽ ቀለል ብሎኛል ስል እናትየውም እንግዲህ በጣም ተደሰተች። በጣም ማለት ነው። እንግዲህ ውድ ተመልካቾቼ ወንድ ልዩ መጥቶ እንግዲህ ሲያየው ትንሽ ፈገግታ አላት። እንግዲህ በጣም ደስ ብሎኛል፣ ደስ የሚል ፈገግታ አለች ብሎ ወንድ ልዩም እንግዲህ እንደዚህ ይላል። እንግዲህ መጀመሪያ በጣም እያስፈራ ነበር በጣም ማለት ነው። እንደ ልጅቱ ደህና ናት፣ ተሽሎታል፣ ተሻላት ምናምን እየተባለ ነው። ደህና ናት ብላ ጓደኛው ጠየቀች። አዎ ደህና ናት፣ አሁን እንደ በፊቱ አይደለም ደህና ናት ስል ደነገጠች። ምነው ለምንድን ነው የምትፈሪው? የሚያስፈራ ነገር አለ ወይ ብላ ጠየቀች ጓደኛዋ ማለት ነው። ልጅቱ ለምን ትወርቃለች? ለምን ራሱን ትስታለች? ብላ ስጠይቃት እባክሽ እኔ እንደዚህ ብለሽ እንዳትጠይቂ አላቅም። እኔ እንዴት ነው እንደዚህ የምትጠይቀው? እንደዚህ ብለሽ የምትጠይቀው እንዴ? ምን ሆነሽ ነው? እና ታዲያ አንቺ እኮ እየፈረሽ እኮ ነው። ለምንድን ነው የምትፈሪው? ብላ መልሳ ስጠይቃት እንዴ ለምንድን ነው የምፈራው? ለምንድን ነው እንደዚህ ብለሽ የምትጠይቀው አለች። ማን ያውቃል? ድንገት የሆነ ነገር አድርገሽ ነው ይሆናል። እንዴ ምን አለች። ደነገጠች። ምን እናት እኮ ሲፈን የኔ ጸሎት ናት እናትዬ አለች። እናቴ አለች ሲፈን እኔ በጣም ወዳታለሁ፣ በጣም እያመንኳት ስል ሰው እኮ አይታመንም ልጄ አለች እናትየው። በእኔ ላይ እንዴት እንደዚህ ማድረግ ቻለች? ማወቅ እኮ ጥሩ ነው ማየህ ብላ እናትየው ስጠይቃት እኔ ልጅ አለች ምን ብሃል ቢሆን ይህንን እንደዚህ ታደርጋለች ብዬ አላሰብኩም ነበር፣ አላስብም ነበር። ይሄ ነገር ታደርጋለች ታስባለች ብዬ አላሰብኩም ነበር የኔ ልጅ አለች። እንግዲህ እናትየው ለልጅቱ እንደዚህ ብላ ማለት ነገሰች ማለት ነው። እኔ ልጅ የዛሬው በዚሁ ያልፋል፣ ግን አንቺ እንኳን ደህና ሆንሽኝ፣ እንኳን ዳንሽኝ
ልጄ አለቻት። ማው ማየ ልክ ነሽ አለች ልጅቷም። እውነቱ የትም ቢሄድ አይጠፋም፣ እውነት ናት እና እንኳንም አንቺ ዳንሽ ልጄ፣ እንኳንም ደህና ሆንሽ አንቺ ልጄ፣ እግዚአብሔር ይመስገን እንግዲህ ብላ እናቷ እንግዲህ እንትዛ ብላ በጣም ካብቶኝ ነበረ እንደዚህ ስታመሚ ጊዜ እና እንኳንም ደህና ሆንሽኝ ልጄ። ወንድምየው ደግሞ እህቴ መዳኗ እኮ በጣም ደስ ብሎኛል፣ እንደዚህ ቀና ብላ ታያለች፣ እንደዚህ ታወራለች ብዬ አላሰብኩም ነበር። እንደዚህ በእንደዚህ ሁኔታ መዳኗ በጣም ነው ደስ አለኝ አላት። እንግዲህ እህትየው ለወንድምየው እንግዲህ ሁሉም ነገር አሁን በየቦታው እየተመለሰ ነው ያለው። እንግዲህ እህታችን ሙሉ በሙሉ ትድናለች ብለን ተስፋ እናደርጋለን። እንግዲህ እያለች እህተው እንግዲህ ከወንድምየው ጋር ታወራለች ማለት ነው። አዎ ቤቲ በጣም ንጹህ ልጅ ናት፣ ጥሩ ልጅ ናት፣ የዋህ ልጅ ናት ስል እንዴት ይሄ አሁን አሙልቴ ንጹህ ናት የዋህ ናት ብለህ አምነህ አፉን አሙልቴ ታወራለህ ብላ ትጠይቃለች ማለት ነው። ታለው ሙሉ በሙሉ ሁሉም ነገር አውቃታለሁ፣ ውስጧንም ሁሉም ነገር አውቃታለሁ ይላል መልሶ ማለት ነው። አያቴ እኔ እኮ ላንቺ አልነገርኩሽም እንጂ አለ ወንድምየው ማለት ነው። የቤቲ ወንድምየው ለአያቶ ማለት ነው። እና ቤቲ በእንደዛ ሁኔታ ውስጥ እያለች በእንደዚህ ሁኔታ እየታመመች ሳስብ ነበረ ስለኔ ቤቲ እንደዚህ መዳኗ እንደዚህ መሆኗ በጣም ደስ አለኝ እያለ እንግዲህ ለአክስቶ ለአያቶ ያካፍላል ማለት ነው። እንግዲህ የዛሬ ቪዲዮ ይሄ ይመስላል። ወዳችሁ ፈቅዳችሁ ስለከታተላችሁ አመሰግናለሁ። ደህና